اجتمع السيد الرئيس عبد الفتاح السيسي مران ጅቡቲን ካርቱምንና ሞቃዲሾን ይዛ መፈጸም ያሰበችው ከበባ በድንገት አስደንግጧል። رحب بكم ضيوفا كراما على أرض مصر ግብጽ 360 ዲግሪ በሳት ቀለበት እየታጠረች ነው። የሴራ ዋንጫ ለመብላት አሰፍስፋ የነበረች አንድ ሀገርን አንገትም አስደፍቷል። የካይሮን ፍላጎት ለመጠበቅ የፈቀደውን የዓለም አቀፉን ወገን የሴራ ድር ከመነሻ እስከ መድረሻ አጥርቶ ለመመልከት አያስቸግርም። ግብጽን ከቀንዱ የነቀለው ፖለቲካ ከሶስት አስርት ዓመታት በኋላ የሶማሊላንድ ለመጀመሪያ ጊዜ እንደ ሀገር ዕውቅና ማግኘት ያልበረደ የአፍሪካ ቀንድ አከራካሪው አጀንዳ ሆኖ ቀጥሏል። ሶማሊላንድ ሰላሟን በአስተማማኝ ሁኔታ ያስጠበቀች ተቋማትን በመገንባትና ዲሞክራሲያዊ ራስን በራስ የማስተዳደር ስርዓትን በመተግበር ረገድም ቢሆን የተሳኩ ርቀቶችን የተጓዘች ሀገር ብትሆንም በአብዛኛው የዓለም ማህበረሰብ ዘንድ ዕውቅና ማግኘት እንደ ሰማይ ርቋት በመቆየቱ ውስጥ ያለውን ቆቅልሽ በትክክል መተርተር የጀመረው ግን በቅርቡ ነው ማለት ይቻላል። ከአንድ ወር በፊት የእስራኤል የዲፕሎማሲ እጆች በአፍሪካ ቀንድ የበሉት ያልታሰበ አንድ ቁማር ታዲያ ከማንም በላይ በምስራቅ አፍሪካ አካባቢ የሴራ ዋንጫ ለመብላት አሰፍስፋ የነበረች አንድ ሀገርን አሸብሯል፣ አስደንግጧል፣ አንገትም አስደፍቷል። የሶማሊላንድ በዚህ መጠን ለሃያላኑም ሆነ በአካባቢው ላሉ የሃያላኑ ደንገጥሮች ትልቅ የመጫወቻ ካርድ ሆኖ ከገልፍ እስከ ቀንዱ ባለው ቀጠና ነውጥ መፍጠሩ ወዲህ 360 ዲግሪ በሳት ቀለበት እየታጠረች ነው የሚል ወደ እርግጠኝነት የቀረበ ድምዳሜ ሲነገርባት ለነበረችው እንደ ኢትዮጵያ ላለች ሀገር ከበባውን የመስበሯ ትልቅ ብስራት ተደርጎ ሲወሰድ፣ ወዲያ ደግሞ በቀንዱ ፖለቲካ እንደ ልቧ ለመጨፈር የሚያስችል ወርቃማ ድልን ከመቶ ዓመታት በኋላ ያገኘች መስላ የነበረችው ግብጽ በድንጋጤ ፖለቲካዋን ከአስመራና ሞቃዲሾ ወደ ዋይት ሃውስ ለመውሰድ የተገደደች መስሏል። رحب بكم ضيوفا كراما على أرض مصر የዛሬው የተረክ መሰናዷችን ግን ከዋሽንግተን ስር መለጠፍን ምርጫው ካደረገው ፖለቲካ ይልቅ ሶማሊላንድ ለአስርተ ዓመታት ሀገር ሆና ሀገር እንዳትሰኝ ከአቅሙ በላይ ስለተጋጋጠው የካይሮ ፍላጎት የሚመረምር ነው። ግብጽ በሶማሊያ የግዛት አንድነት ስም የሶማሊላንድን ጥያቄ ቅቡልነት ለማሳጣት የተጓዘችባቸው አመክንዮዎች የሚመነጩት እንደምትለውም ለአፍሪካ ህብረት ቻርተር የሚሆን ለዓለም አቀፍ ህግጋት ቁብ በመስጠት ነው ወይ ከሚለው ነጥብ በመነሳትም ካይሮ ባለፉት 60 እና 70 ዓመታት ሶማሊያ ውስጥ በነበራት ታሪካዊ ሚና ለዚያድ ባሬ መንግስት ስታደርግ የነበረው ድጋፍ ዓላማና ስረ ምክንያት ምን ነበር እስከሚለው ድረስ ብሎም ከኢትዮጵያ ጋር ካላት ቀጠናዊ ፉክክርና በአፍሪካ ቀንድ ካላት ስትራቴጂያዊ ጥቅም አንጻር እምብዛም ያልተነገረው የግብጽ አልሸባብን በሚስጥር የመደገፍ እርምጃን መመልከት ይሆናል። ታሪካዊ ነውጦችን፣ ዓለም አቀፋዊ የጸጥታና ደህንነት አጀንዳዎችን፣ የድህረ 1991 እንደ አውሮፓውያን ፖለቲካዊ እድገቶችንና የወቅቱን ጂኦፖለቲካዊ ጉዳዮች በማሰናሰልም ግብጽ በሶማሊላንድ ጉዳይ የምታራምደው ፖሊሲ የዓለም አቀፍ ሕግን በገለልተኛ ቁመና መከላከል ሳይሆን በቀንዱና በኢትዮጵያ ላይ ስታራምድ የቆየችው የውጭ ፖሊሲዋ ተቀጽላ ስለመሆን አለመሆኑ በመረጃና ማስረጃ የምንተነትን ይሆናል። አብራችሁን ቆዩ። ውድ የሳሎን ቲዩብ ቤተሰቦቻችን በካሬ 78 ሺህ ብር ብቻ ሰመር ሪል ስቴት በከተማዋ እምብርት በማይታመን የዋጋ ቅናሽ ማራኪ ንድፍ ያላቸውን ቤቶች ይዞላችሁ መጥቷል። ለመኖሪያም ለኢንቨስትመንትም እጅግ በሚመቸው በእንግሊዝ ኤምባሲ አካባቢ ቀና ሲሉ አዲሱን ቤተ መንግስት፣ ወደ ታች ደግሞ የከተማችንን ውበት የሚያዩበት ልዩ ስፍራ ከባለ 2 እስከ ባለ 4 መኝታ ቤቶች በ10 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ቀሪውን 50 በመቶ በባንክ ብድር እንድትከፍሉ ተመቻችቷል። አሁኑኑ በ0993 56 99 77 ወይም በ0993 40 66 77 ደውሉ። ሶማሊያ ከፈረንጆቹ 1991 አንስቶ ጠንካራና አንድ ወጥ የሆነ ማዕከላዊ አስተዳደር ያላት ሀገር በመሆን ረገድ ከከሸፉ የዓለማችን መንግስታት አንዷና ግንባር ቀደሟ ናት። የሶማሊያ መንግስት በዚህ ልክ መፍረስ የወለደው ለበርካታ አስርት ዓመታት የዘለቀው የእርስ በርስ ጦርነት ካስከተላቸው ሰብአዊ ቀውሶች ጎን ለጎን ታዲያ በርካታ የውጭ ኃይሎች በተከፋፈለው የአገሪቱ ሁኔታ ውስጥ እጃቸውን እንዲሰዱ መንገድ ጠርጓል። ከነዚህም መካከል አንዷ ደግሞ ፈርዖናዊቷ ግብጽ ናት። ከ1991 በኋላ በመላው ሶማሊያ ያጋጠመው ውድቀትና ውጥንቅጥ በሚያስገርም ሁኔታ በሰሜናዊ የሀገሪቱ ጫፍ የነበረችውን የሶማሊላንድ ግዛት ግን ሲያልፍም የነካካት ነበር ማለት አይቻልም። ግዛቲቱ በስፋት ተመሳሳይ ስነ ልቦናና ፖለቲካዊ ጣፈንታን የተጋሩ ዜጎች መገኛ መሆኗ ከጎኗ ከሚነደው እሳት ራሷን ጠብቃ
አስተማማኝ የአፍሪካ ቀንድ ፖለቲካዊ የስበት ማዕከል ሆና ለመውጣት አላስቸገራትም። ሶማሊያ ዓለም አይኑ እያየ ስትበታተን ሶማሊላንድ ነፃነቷን አውጃ ጠንካራ መንግስት፣ ምክር ቤትና መዋቅር ዘርግታ በተለየ ፖለቲካዊ ፍኖት ለመራመድ ሳትቸገር እንዴት ኖረች የሚለው ጥያቄም ከጥያቄነቱ በላይ ለበርካታ የዓለማችን ኃይሎች አስተማሪነቱ ግዘፍ የነሳም ነበር። እነሆ ከ30 ዓመታት በኋላም ሶማሊላንድ የራሷ መንግስት፣ ህገ መንግስት፣ ምርጫ፣ የጸጥታ ኃይሎችና የማያከራክር ወሰን ያላት ግዛት ሆና ዓለም ፊት ከመከሰት ባለፈ ከደቡባዊው የሶማሊያ ክፍል ጋር ሲነጻጸር አንጻራዊ ሰላም የሰፈነባት ምድርም ሆና ቀጥላለች። ይህ ሁሉ ሆኖም ታዲያ ከተበታተነችና ዳግም አንድ የመሆን ተስፋዋ ከተሟጠጠባት ሶማሊያ መሃል ህላዊዋን ያጸናችው ሶማሊላንድ በዚህ ሁሉ ዓመታት በተባበሩት መንግስታትም ሆነ በአብዛኞቹ የዓለም ሀገራት ዘንድ እንደ ሀገር ዕውቅና እንዳታገኝ ታሪክ የማይረሳው በደል ከመፈጸሙ በስተጀርባ የሚረዝመው እጅ የማን ነው የሚለውን ማጠየቅ ወደ መልሱ የሚያቀርብ ቀናው ጎዳና ነው። የሶማሊላንድን በዓለም አቀፉ ማህበረሰብ ሀገር የመሆን ትግል በብርቱ ሲያደናቅፉ ከነበሩ መንግስታት መካከል ዋነኛዋ ካይሮ ነበረች። ካይሮ ለዚህ ያላሳለሰ ትግሏ ምክንያት አድርጋ የምታቀርበው የሶማሊላንድ ዕውቅና ሶማሊያን ይበልጥ በማዳከም አካባቢውን ወደ ባሰ አለመረጋጋት ይወስደዋል የሚለውን አታካች መከራከሪያ ከፍ አድርጋ በማስጮህ ነው። ይሁን እንጂ በተጨባጭ ጠለቅ ተደርጎ የታየ እንደሆነ ይህ የግብጽ ጽኑ አቋም የመነጨው ለዓለም አቀፍ ሕግጋት ካላት ታማኝነት ሳይሆን ለዘመናት ከኖረ ታሪካዊና ስትራቴጂያዊ የቀንዱ ፍላጎቷ ነው የሚለው ጎልቶ እናገኘዋለን። ይህንን በምልአት ለመረዳት ያስችለን ዘንድ ደግሞ 3 ቁልፍ ጥያቄዎችን ማንሳት ጠቃሚ ይሆናል። የመጀመሪያው የሶማሊላንድን የነጻነት ጥያቄ የቀረጹት ታሪካዊ ክስተቶች የትኞቹ ናቸው የሚለው ሲሆን፣ ሁለተኛው ደግሞ ግብጽ ከሶማሊያ መንግስት ውድቀት በፊትና በኋላ የነበራት ሚና በትክክል ምንድን ነበር የሚል ነው። የመጨረሻውና ሶስተኛው ጥያቄ ደግሞ ግብጽ አሁን ላይ የሶማሊላንድን ዕውቅና በጽኑ መቃወሟን በግንባር ቀደምትነት የቀጠለችው ስለምን ይሆን የሚል ይሆናል። እንደሚታወቀው ሶማሊያ የተባለችው ሀገር የተመሰረተችው በፈረንጆቹ 1960 የእንግሊዝ ሶማሊላንድና የኢጣሊያ ሶማሊያ ግዛቶች በፈጠሩት ወይም እንዲፈጥሩት በተደረገው ውህደት ነው። ይህ ውህደት በጊዜው የሶማሊያን አንድነት የሚያጠናክር እርምጃ ተብሎ ብዙ ቢደሰኮርለትም ሁለቱ ግዛቶች አንድ ሃይማኖት ከመጋራትና ተመሳሳይ ቋንቋን ከመጠቀም ባሻገር የተለያየ አስተዳደሪት ባህል ባላቸው የቅኝ ግዛት ስርዓቶች ስር ለዘመናት በመቆየታቸው ሳቢያ ያዳበሩት ፖለቲካዊ ባህልም ሆነ አስተዳደራዊ ልማድ አራምባና ቆቦ መሆኑን ለመረዳት አዳጋች አልነበረም። በዚህም ሳቢያ ከውህደቱ በኋላ የቀድሞዋ የእንግሊዝ ቅኝ ግዛት የነበረው ሰሜናዊው የሶማሊላንድ ክፍል በብዙ መልኩ ፖለቲካዊ መገለልን የማስተናገድ ዕጣ ሲወድቅበት አፍታም አልፈጀ። ሶማሊያ ተብላ የተፈጠረችው ሀገር የስልጣን ማዕከል ከሀገሪቱ ሰሜናዊ ክፍል በብዙ ሺህ ማይሎች በራቀ ስፍራ ሞቃዲሾ ላይ መተከሉ የደቡቡን ልሂቃን ለተሻለ ፖለቲካዊ ውክልና የመወሰን አቅም ትልቁን ዕድል ሲሰጥ፣ የተቀሩትን ግን የበይ ተመልካች ወደ ማድረግ ገፋ። ይህም በሀገሪቱ ባሉት ዜጎች መካከል የቅራኔ እርከኖች ጎልተው እንዲታዩና ውጥረቶች እንዲያይሉ ከጊዜ ወደ ጊዜም እንዲባባሱ ምክንያት ሆነ። በፈረንጆቹ 1969 ጀነራል ዚያድ ባሬ በወታደራዊ መፈንቅለ መንግስት የሀገሪቱን ስልጣን መቆጣጠሩን ተከትሎ ዜጎች የሚያነሷቸውን የእኩልነትና የልማት ጥያቄዎችን መልስ ለመስጠት ቃል ቢገባም በመጀመሪያዎቹ ዓመታት በከፊል ከህዝብ አግኝቶት የነበረውን ድጋፍ ለማባከን ብዙ ጊዜም አልወሰደበት። ዚያድ ባሬ በአጭር ጊዜ ውስጥ በአምባገነኖች ዘውድ ራሱን ገለጠ። በሀገሪቱ የነበሩ የፖለቲካ ተቃውሞ ድምጾችን ሁሉ በኃይል ደምስሶም ስልጣኑን አምናቸዋለሁ ባላቸው የጎሳ ተጋሪዎቹ ማጠናከሩን ያዘ። ሀገሪቱም ከላይ እስከታች የወታደራዊ አገዛዝ የሰፈነባት፣ ስርዓቱን መቃወምም ያለምንም ቅድመ ሁኔታ እንደ ሀገር ክህደት የሚያስቆጥር ወንጀል ሆኖ የተፈረደባት ምድር ሆነች። ሆኖም ይህ ከቅኝ ግዛት አስተዳደር የከፋ የሚመስለው የዚያድ ባሬ የአፈና ስርዓት ያስመረራቸው ተቃዋሚ ቡድኖች በአውሮፓውያኑ 1970ዎቹና 80ዎቹ መጨረሻ በዚያድ ባሬ አገዛዝ ላይ ብቅ ከማለት ወደ ኋላ አላሉም። ከነኚህም መካከል አንዱ ደግሞ በሰሜናዊው የሶማሊላንድ ክፍል መቀመጫውን ያደረገውና በብዛት የኢሳቅ ጎሳ አባላት የተካተቱበት የሶማሌ ብሔራዊ ንቅናቄ ነበር። ይህ ኤስኤንኤም በሚል ምህጻረ ቃል የሚታወቀው ንቅናቄም በሀገሪቱ የዚያድ ባሬ አገዛዝ የዜጎችን ፖለቲካዊ መብቶች እንዲያከብርና የሰፈነው ጭቆናም እንዲቆም በተደጋጋሚ ጥያቄዎችን አቀረበ። ለነዚህ ቀሊል ዳሩ ግን ወሳኝ የንቅናቄው ጥያቄዎች የዚያድ ባሬ መንግስት የሰጠው ምላሽ ግን ፈጽሞ ከግምት ውጭ ነበር። አምባገነኑ ጄኔራል አፈናውን፣ ግድያውንና ጭቆናውን ራሮት አልባ በሆነ መንገድ አጠናክሮ ቀጠለ። ከፈረንጆቹ 1987 እስከ 1989 ባለው ጊዜ ብቻ
በዚያድ ባሬ የሚመራው የሶማሊያ መንግስት እንደ ሀርጌሳና ቡራኦ ባሉ በዛሬው የሶማሊላንድ በያኔው የሀገሪቱ ሰሜናዊ ከተሞች ውስጥ ፍጹም ጭካኔ የታየባቸውን ጥቃቶች በተከታታይ በንጹሃን ላይ ፈጸመ። በታሪክ ተመዝግቦ እንደምናገኘው በእነዚህ ጥቃቶች ንጹሃን ብቻ በሚኖሩባቸው የመኖሪያ መንደሮች ላይ በሄሊኮፕተሮች የቦምብ ናዳ ወርዷል። በመንግስት ትዕዛዝ ዜጎች በጸጥታ ኃይሎች በጅምላ ተገድለዋል። አያሌ የሶማሊላንዳውያን የመሰረተ ልማት ግንባታዎች ወድመዋል። ሰላማዊ ዜጎችም ከቀያቸው በግዳጅ ተፈናቅለው ተሰደዋል። በእነኛ የዚያድ ባሬ ጭካኔ ቦምቦች የዛሬዋ የሶማሊላንድ ዋና ከተማ ሀርጌሳ ሙሉ በሙሉ እስከ መውደም መድረሷን ተከትሎም በ10 ሺዎች የሚቆጠሩ ዜጎች ተገድለው በመቶ ሺዎች የሚቆጠሩት ስደተኞች ወደ ኢትዮጵያ ለመፍለስ ተገደዋል። ይህ ለ76 ዓመታት ያህል በቅኝ ግዛት በመራቸው የእንግሊዝ አስተዳደር ሳይቀር ያልተፈጸመ ተግባር ሁነቱን ባጠኑት በርካታ ምሁራንና የሰብአዊ መብት ተሟጋች ድርጅቶች ድምዳሜ መሰረት የዘር ማጥፋት ወይም በሰብአዊነት ላይ የተፈጸመ ወንጀል ነበር። እነዚህ ሁሉ በሞቃዲሾ ጎሳን መሰረት አድርጎ በተደራጀው የዚያድ ባሬ አገዛዝ የተፈጸሙ እጅግ መራር ግፍና በደሎች ታዲያ ለሶማሊላንዳውያን ከዚያ በኋላ ለተነሱለት በጽናት ለታገሉበትና ሶማሊያ ፈርሳና በትንትና ወጥቶም ቢሆን በጋራ ላቆሟት ሀገራቸው ሶማሊላንድ የወል ቁጭት ትውስታና የፖለቲካዊ ማንነታቸው መበየኛ ማዕከላዊ ነጥብ ሆኖ አገልግሏል። የዚያድ ባሬና ቡድኑ አገዛዝ ከፍ ብሎ የተጠቀሱትን ግፍና ጭካኔን የተሞሉ በደሎች በአየርም በምድርም በሰሜናዊ ሶማሊያ ዜጎች ላይ ሲፈጽም ግን አንድም ዓለም አቀፍ አካል የድርጊቱን ፈጻሚዎች በፍርድ ተጠያቂ ለማድረግ ሲንቀሳቀስ የታየበት አጋጣሚ አልነበረም። ሌላው ቀርቶ ወንጀሎቹን በቁም ነገር ወስዶ ለመመርመር ተነሳስኦቱን እንኳ ሲያሳይ አልተስተዋለም። ይህ መሆኑ ወይም እንዲህ ያለው የዓለም የወል ዝንጋኤ በቁስላቸው ላይ እንጨት የሰደደባቸው በሰሜን ሶማሊያ የሚኖሩት የዛሬዎቹ ሶማሊላንዳውያን በሀገሩ የነበረው ቅራኔ የገዛ ጣፈንታቸውን በገዛ እጆቻቸው ከመጻፍ የተሻለ መላ ለመኖሩን ከልባቸው እንዲያምኑ አደረጋቸው። ሶማሊላንዳውያን ዓለም ፍጹም ስለነርሱ ግድ እንደሌለው እንደረሳቸውም ዓለም አቀፍ ሕግጋትም ገቢራዊ የሚሆኑት ተመርጠውና ተለይተው መሆኑን የፍትህ አዋጆችም በጠንካራ ቃላት የተሞሸሩ ዳሩ ግን በደከመ ተግባር የተቀየዱ ማመካኛዎች መሆናቸውን የምዕራቡ መንግስታት ደጋፊ በሆነው የሞቃዲሾ አለቃ ዚያድ ባሬ ላይ ባይናቸው ባዩት ፍርደ ገምደልነት አረጋገጡ። በአውሮፓውያኑ 1991 ሶማሊያ ስትፈራርስ የዓለም አቀፉ ማህበረሰብ ትኩረት በሀገሪቱ ወደ ተፈጠረው አስቸኳይ የምግብ እርዳታና ሰላም ማስከበር ተሸጋገረ። የተባበሩት መንግስታት አብይ ተልዕኮዎችም እርዳታ በማድረስና ስርዓትን ወደ ነበረበት መመለስ ላይ ያተኮሩ ከመሆን በመለስ ሀገሪቱ እንዲያወዳለው ቀውስ ውስጥ እንድትገባ በሶማሊያ የጋራ ሀገርና መንግስት ዳግም መቆም የማይችል በሚመስልበት ሁኔታም ማህበረሰባዊ ውቅሩ እንዲሰባበር ከባባድ ወንጀሎችን ህዝብ ላይ የፈጸሙ ግለሰቦችን ተጠያቂ ወደ ማድረግ ማምራት አልቻለም። ባጭር አነጋገር ዓለም ከዚያ በኋላ በመጡት 3 አስርት ዓመታት የሞቃዲሾን መንግስት መልሶ ለመትከልና ሰላም ለማስፈን በሄደባቸው ርቀቶች ሁሉ የሀገሪቱን የግጭትና የመበታተን ስራ ምክንያት ወይም ትክክለኛ መንስኤ ለማጤን ሳይፈልግ ቀርቷል። ጥያቄው በእነኚህ ሁሉ ተላውጦች ውስጥ የግብጽ በሶማሊያ ውስጥ የነበረ ሚና ምንድን ነበር የሚለው ነው። ግብጽ የቀዝቃዛው ጦርነት በቆየባቸው ዓመታት ሁሉ ሶማሊያን እንደ ስትራቴጂያዊ መነጽር ስትመለከታት ቆይታለች። ለዚህ ደግሞ ዋነኛ ምክንያቶቿ ከኢትዮጵያ ጋር በቀይ ባህር ደህንነት፣ በአባይ ውሃና በአረብ ሊግ ፖለቲካ ረገድ የኖረችበትና የቀጠለው ፉክክሯ ነበር። ከነኚህ ፍላጎቶች አንጻር ሶማሊያ የግብጽ የረጅም ጊዜ ተቀናቃኝ ለሆነችው ኢትዮጵያ ጠቃሚና ወሳኝ አጋር ሆና መታየቷ የዚያድ ባሬ አገዛዝ በኢትዮጵያም ሆነ በውስጥ የሶማሊላንዳውያን ጥያቄ ላይ ለተከተለው አቋም ደጋፊ እንዲሆን አድርጎታል። ግብጽ የዚያድ ባሬ አገዛዝ በስልጣን በቆየባቸው ዓመታት ሁሉ ያለ ስስት ፖለቲካዊና ወታደራዊ ድጋፍ ስትሰጥ ቆይታለች። እነኚህ መጠነ ሰፊ ድጋፎቿ ሌላው ቀርቶ የዚያድ ባሬ አገዛዝ ንጹሃን የሰሜናዊ ሶማሊያ ዜጎች ላይ የሚፈጽማቸው ገደብ የለሽ ጭፍጨፋዎች በመላው ዓለም መነጋገሪያ መሆናቸው በቀጠሉባቸው ወቅቶች ሳይቀር የተቋረጠ አልነበረም። በዚህም ግብጽ ከዜጎች ሰብአዊ መብት ይልቅ ለቀጠናዊ ስትራቴጂዋ ምን ያህል ቅድሚያ እንደምትሰጥ የተረጋገጠበት ጊዜ ነበር ማለት ይቻላል። ካይሮ እነኛ ሁሉ መጠነ ሰፊ በደሎች በሶማሊያ ምድር እየተፈጸሙ ምንም አይነት የፖሊሲ ተአቅቦ ለማሳየት ፍንጫ ለማሳየቷ የባሬ አገዛዝ ምን ያህል በድርጊቱ እንዲገፋና ሶማሊያን በጉልበት አንድ አድርጎ እንዲያስቀጥል ፍላጎቱ እንደነበራት አመላካች ነው። የፍላጎቷ ፖሊሲዋ መሆኑን የሚያረጋግጠው ደግሞ
የሶማሊያ መፈራረስ እርግጥ መሆኑ በታየበት ወቅት ወደ ተባበሩት መንግስታት ዋና ጸሐፊነት የመጡት ግብፃዊው የቀድሞ የውጭ ጉዳይ ሚኒስትር ቡትሮስ ጋሊ ሶማሊያን በተመለከተ የተከተሉትን አካሄድ በማስመር ረገድ የነበራትን ሚና ማጤን ሲቻል ነው። ሰውየው በፈረንጆቹ 1990ዎቹ መጀመሪያ ትልቁ ሩጫው የነበረው የሞቃዲሾን መንበር መልሶ ለማጽናት ያግዝ ዘንድ በሶማሊያ ጉዳይ የዓለም አቀፉ ማህበረሰብ ፈጣን ጣልቃ ገብነት እንዲኖር የሄደበትን ርቀት ማስተዋል ሲቻል ነው። ከዚህ የቡትሮስ ጋሊ ወይም የግብጽ ፍላጎት በመነሳት በሶማሊያ ሙሉ አቅሙን ያሰማራው የተባበሩት መንግስታትም ዋነኛ ትጋቱ ሀገሪቱን መልሶ በግዛት አንድነት ስም መጠርነፍ በመሆኑ ሶማሊያውያን አንድ ቋንቋ እየተናገሩም ሆነ አንድ ሃይማኖት እየተከተሉ ፈጽሞ በአንድ ማዕከላዊ መንግስት ስር ለመተዳደር ባለመፈለጋቸው ውስጥ ያለውን ውስጣዊ ተቃርኖ ለማዳመጥ ሳይፈልግ ቀርቷል። እነኚህን በወጉ መታከም የሚፈልጉ ታሪካዊ ቅራኔዎችን ሳያስተናግዱና ተገቢውን መልስ ሳይሰጡ የተማከለ ስርዓትን ወደ ነበረበት ለመመለስ ዓለም የሄደበት የሞኝ እርምጃ ግን አይኑ ፊት የበረታች ሶማሊላንድን ከማዋለድና የደከመችና የተቆራረሰች ሶማሊያን ከመፍጠር ውጪ የተለየ ውጤት ሲያመጣ አልታየም። ሆኖም ከቡትሮስ ጋሊ የተባበሩት መንግስታት ድርጅት ስልጣን ማብቃት በኋላም ቢሆን የግብጽ የውጭ ፖሊሲ ሶማሊላንድ በተጨባጭ ለዓለምም ሆነ ለቀንዱ ሰላም መስፈን የሚኖራት ዋጋ በተግባር ታይቶና ተረጋግጦ ሳለ የተለየ አካሄድ ተግባራዊ እንዲደረግ ማበረታታት ላይ ያተኩር አልነበረም። ይልቁንም የሶማሊላንድ ከጠንካራ ታሪካዊ ምክንያት የመነጨ ሀገር የመሆን ጥያቄ እስከ ወዲያኛው ተዳፍኖ የዓለም አቀፍ ተቋማት ሙሉ ትኩረት አሁንም ተጠግኖ ወደማይጠገነው የሞቃዲሾ መንግስት እንዲሆን ካይሮ ብርቱ ተጽዕኖ ከማሳደር ወደ ኋላ አላለችም። በሆነ ሁሉ ውስጥ የግብጽ ስር የሰደደ እጅ እንደነበረበት አይናችሁን ጨፍኑ ላሞኛችሁ እስካልሆነ ድረስ ባለፉት 30 ዓመታት በደቡባዊ ሶማሊያ ክፍልና በሶማሊላንድ መካከል የታዩት የነጠሩ እውነታዎችን ማጤን ብቻውን በቂ ነው። ሶማሊላንድ በእነኚህ ሁሉ ዓመታት በህዝበ ውሳኔ በጸደቀ ህገ መንግስት ከመመራት አንስቶ በርካታ ሰላማዊ ምርጫዎችን በማከናወን የስልጣን ሽግግሮችን ማሳለጥ ችላለች። የሚሰራ ፓርላማና የፍትህ አካላትን ከመገንባት አንስቶም እንደ አልሸባብ ካሉ የሶማሊያ አንድነት አቀንቃኝ ከሆኑ ቀንደኛ አሸባሪ ኃይሎች ጥቃት ራሷን መከላከል ያስቻለ ጠንካራ የውስጥ ደህንነት መዋቅር ለመፍጠርም በቅታለች። ይህን ሁሉ ያደረገችው ደግሞ ያለምንም ዓለም አቀፉ ማህበረሰብ የሀገርነት ዕውቅና ውጪ መሆኑን እንዲያውም እንደ ግብጽ ያሉ መንግስታት በሚሰሩት ግልጽ ደባ ፊት መሆኑን ልብ ማለት ያሻል። በተቃራኒው ደግሞ ሶማሊያ ባለፉት 30 ዓመታት ዓለምና ዓለም አቀፉ ማህበረሰብ ከጦር ኃይል እስከ ቢሊዮን ዶላሮች የሚቆጠር በጀት አፍስሰውላትና ተረባርበውላት ዛሬም ከጎበዝ አለቆች ከሽብር አደጋ የዓለምን ወታደራዊ ጣልቃ ገብነት ከመፈለግና ደካማ የፌዴራል ተቋማት ቁመና ራሷን ሻል ማድረግ አለመቻሏን ለሚያስተውል የካይሮን ፍላጎት ለመጠበቅ የፈቀደውን የዓለም አቀፉን ወገን የሴራ ድር ከመነሻ እስከ መድረሻ አጥርቶ ለመመልከት አያስቸግርም። እዚህ ጋር ግብጽ በሶማሊያ የግዛት አንድነት ስም በቀዝቃዛው ጦርነት ወቅት ከመጀመሪያ እስከ መጨረሻ የደገፈችው የሞቃዲሾ መንግስትን መልሶ የማቆም ሙከራን ከተወሰኑ ዓመታት በኋላ በኢትዮጵያ እየተነጠቀች መሄዱን ተከትለው የነበረውን አንድ ስልትም ማስታወስ ጠቃሚ ነው። በተለይም ከጁን 2006 እንደ አውሮፓውያን በኋላ የኢትዮጵያ ጦር በከፍተኛ ቁጥር በሶማሊያ የሰላም ማስከበር ሚናን ለመወጣት መሰማራቱንና በሂደትም አልሸባብን አከርካሪውን በመስበር ለኢትዮጵያም ሆነ ለቀንዱ የተመቸ መንግስትን ሞቃዲሾ ላይ የመሰየም ብልጫ ሲወስድ የካይሮ ፖለቲካ በቀጥታ አልሸባብን ወደ መደገፍ ዞሯል። ለዚህ የኢትዮጵያን ጦር ወደ ሶማሊያ መግባት በጽኑ ከተቃወሙት የሀገራት መሪዎች መካከል አንዱ የነበሩት ኢሳያስ አፈወርቂን ማስታወስ በቂ ነው። ኢሳያስ በአንድ ወቅት ከአልጀዚራ ቴሌቪዥን ጋር አድርገውት በነበረው ቆይታ መንግስታቸው በዓለም አቀፍ ደረጃ አሸባሪ የተባለው አልሸባብን ይደግፋል ተብለው ለተጠየቁት ጥያቄ እኔ አልሸባብን አንድ ቋንቋ የሚናገሩ ግን ደግሞ በፖለቲካ አመለካከት የተለያዩ የአንድ ሀገር ዜጎች እንደሆኑ ነው ማምነው የሚል ምላሽን ሰጥተዋል። የተባበሩት መንግስታት የጸጥታው ምክር ቤት ግን በተግባር የኤርትራ መንግስት በሶማሊያ ውስጥ መረጋጋት እንዳይፈጠር ባለው የታጠቁ ኃይሎችን የመደገፍ ሚና ጠንካራ ማዕቀብ እስከ መጣል የደረሰበትን አጋጣሚ ወደ ኋላ ለሚያስታውስ ከዚህ ሁሉ ተግባር በስተጀርባ የትናንትም የዛሬም ያስመራ አለሁ ባይዋ ግብጽን አለመመልከት የሚቻለው አይሆንም። እነኚህ ሁሉ ካይሮ ኢትዮጵያ ላይ ለዘመናት የተከተለችው የውጭ ጉዳይ ስትራቴጂዋ አካል እስከሆነ ድረስ የሶማሊላንድን ጥያቄ በማፈንና በማሳፈን አልሸባብንም በመደገፍ ጭምር የተጓዘችባቸው ርቀቶች ታዲያ ባለፈው አንድ ዓመት አስመራን፣ ጅቡቲን፣ ካርቱምንና ሞቃዲሾን ይዛ ኢትዮጵያ ላይ ለመፈጸም ያሰበችው ከበባ በድንገት የሃርጌሳ የእውቅና ካርታ በቴል አቪቭ መመዘዙን ተከትሎ ለክፉ ቀን የተባሉት የተጠቀሱት ወዳጆቿ ሁሉ ተረስተውና ተጥለው
እግሯም ልቧም ወደ ዋሽንግተን ተዋስኦዋም ዶራሌና አሰብ ላይ ገነባዋለው ካለችው የወደብ ልማት ወደ ህዳሴው ግድብና የአባይ ውሃ ተመልሶ እያየነው ነው። በቀጣይስ የምንመለስበት ይሆናል። ለዛሬ ግን አበቃን።